ሁለተኛው ደግሞ የጂዲፒ ኮምፖነንት አይነት ኢንቨስትመንት ይባላል። ኢንቨስትመንት ማለት ነው ብለን በምንመለከትበት ጊዜ ኢንቨስትመንት ኢዝ ዘ ፐርቼዝ ኦፍ ጉድ ዛት ዊል ቢ ዩዝድ ዘ ፊውቸር ቱ ፕሮዲስ ሞር ጉድ ኤንድ ሰርቪስ። በአጭሩ በኢኮኖሚክስ ቋንቋ ኢንቨስትመንት ማለት ወደፊት ተጨማሪ እቃዎችንና አገልግሎቶችን ለማምረት የሚያገለግሉ እቃዎችን የመግዛት ሂደት ኢንቨስትመንት እያለን እንጠራዋለን። አንድ ሰው ኢንቨስት አደረገ ሲባል በአእምሯችሁ ምንድን ነው የሚመጣው? ያ ነገር አለም ኢንቨስት ያደረገበት ነገር ነገ ላይ ተጨማሪ የሆነ ብር ይሰጠዋል፣ አሊያም ብሩን ይመልስለታል፣ ከዛም በላይ የሆነ ብር ያስገኝለታል እንደማለት ነው። በአጭሩ እናንተ እንደምታውቁት ኢንቨስትመንት ማለት ይሄ ነው። ነገር ግን ኢንቨስትመንት እኛ በዴሊ ዓለም በቀን ተቀን ቋንቋችን የምንጠቀምበት ኢንቨስትመንት እና እንዲሁም በጂዲፒ ውስጥ ያለው ኢንቨስትመንት ሊትራሊ እንደሚለያይ ትመለከታላችሁ። እሱን ቀስ ብለን የምንመለከት ይሆናል። ኢት ኢዝ ዘ ሰም ኦፍ ፐርቼዝ ኦፍ ካፒታል ኢኩፕመንት ኢንቨንተሪስ ኤንድ ስትራክቸርስ። ኢንቨስትመንት ኢን ስትራክቸር ኢንክሉድ ኤክስፔንዲቸር ኦር ኒው ሃውሲንግ። በተለይም ኢንቨስትመንት ውስጥ የተለያዩ ነገሮች እንደሚገቡ አሊያም እንደሚካተቱ ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ የመጀመሪያው ካፒታል ኢኩፕመንት ነው። ይሄ ማለት የካፒታል መሳሪያዎች እንደማለት ነው። በአጭሩ ምርትን ለማምረት የሚያገለግሉ እንደ ማሽኖችና መሳሪያዎች ያሉ ነገሮችን ካፒታል ኢኩፕመንት እያለን እንጠራቸዋለን። ይሄ አንዱ ኢንቨስትመንት ውስጥ የሚካተት አካል እንደሆነ ትመለከታላችሁ። ሌላው ነገር ደግሞ ኢንቨንተሪ አሊያም የመጋዘን ክምችት ብለን የምንጠራው ነገር ነው። ይሄ ማለት በአጭሩ ያልተሸጡ ነገር ግን ለወደፊት ምርት ወይም ሽያጭ የተቀመጡ እቃዎችንም አንዱ የኢንቨስተር አካል አድርገን እንቆጥራቸዋለን ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ ፋብሪካዎች ወይም ቢሮዎች፣ ከዚህም በተጨማሪ አዳዲስ መኖሪያ ቤቶችን ለመገንባት የሚወጣው ወጪ በዚህ የኢንቨስትመንት ዘርፍ ውስጥ እንደሚገባ አሊያም እንደሚጠቃለል ታያላችሁ ማለት ነው። እዚህ ጋር በደንብ አድርጋችሁ አስታውሱ፣ በደንብም ልብ በሉ። ስፔሻሊ ጂዲፒ ሴልን አሊያም ሽያጭን ብቻ ሳይሆን አጠቃላይ የምርትን ሂደት እንዴት በትክክል እንደሚለካ ሜጀር የሚያደርግልን ነገር እንደሆነ ትመለከታላችሁ። ይህ ማለት በአጭሩ ግሮስ ዶሜስቲክ ፕሮዳክት የምንለው ነገር ዝም ብሎ ፋይናል ሪዛልቱን ብቻ ሜጀር የሚያደርግልን ሲሆን ፕሮሰሱን አሊያም ሂደቱንም አብሮ ሜጀር ያደርግልናል ወይም ይለካልናል እያልን ነው ማለት ነው። ኖቲስ ዛት ጂዲፒ አካውንቲንግ ዩዝስ ዘ ወርድ ኢንቨስትመንት ዲፈረንስ ፍሮም ሃው ዩ ማይት ሄር ተርም ኦፍ ኤቭሪዴይ ኮንቨርሴሽን። በተለይም ቅድም እንዳልኳችሁ ኢንቨስትመንት የሚለው ቃል በጂዲፒና ኢንቨስትመንት የሚለው ቃል በጂዲፒ ውስጥ ያለው ምንነትና እኛ በዕለት ተዕለት ህይወታችን የምንጠቀምበት የኢንቨስትመንት ምንነት እጅግ በጣም የተለያዩ እንደሆኑ ትመለከታላችሁ። በአጭሩ ጂዲፒ የሚጠቀመው ኢንቨስትመንት ማለት የተለየ ትርጉም አለው። እኛ ደግሞ በቀን ተቀን ውሏችን የምንጠቀምበት ኢንቨስትመንት የሚለው ቃል የተለየ ትርጉም እንዳለው ትመለከታላችሁ። ይህ ነገር ግልጽ እንዲሆንላችሁ እስቲ ሁለት ኤግዛምፕሎችን እንመልከት። ለምሳሌ የመጀመሪያው ኤግዛምፕል አቶ ከበደ የሚባል ሰው አለን በል። ይህ ሰው የኢትዮጵያ አየር መንገድ ወይም የሌላ ድርጅት አክሲዮን ወይም ስቶክ ገዛ እንበል። ይህን ነገር በዕለታዊ ንግግራችን አሊያም እኛ በምናውቀው የኢንቨስትመንት ምንነት ይህን ምን እያለን እንጠራዋለን? አቶ ከበደ ኢንቨስትመንት አደረገ አሊያም ኢንቨስት አደረገ የኢትዮጵያ አየር መንገድ ላይ ብለን እንጠራዋለን። ለምን ካልን አቶ ከበደ ገንዘባቸውን ለወደፊት ትርፍ ያመጣልኛል ብለው ስፔሻሊ የኢትዮጵያ አየር መንገድ ድርጅት ላይ አሊያም ሌላ ድርጅት ላይ ኢንቨስት አድርጓል፣ አክሲዮን ገዝቷል ወይም ስቶክ ገዝቷል። ነገር ግን ይህን ነገር በጂዲፒ ሀሳብ በምንመለከትበት ጊዜ አቶ ከበደ ያደረጉት ነገር ኢንቨስትመንት እንዳልሆነ ይነግረናል። ለምን ካልን ወይም ምክንያቱ ምንድን ነው ካልን አቶ ከበደ አክሲዮን ሲገዙ ገንዘቡ ከአቶ ከበደ ወደ ሌላ ወይም ድርጅት አሊያም ኩባንያ ተዘዋወረ እንጂ በአገሪቱ ውስጥ አዲስ ፋብሪካ አሊያም አዲስ ማሽን ወይም አዲስ ምርት አልፈጠረም። ይህ ልክ ገንዘብን ከአንድ ኪስ ወደ ሌላ ኪስ እንደማዘዋወር ነው የሚቆጠረው ብሎ ጂዲፒ ያምናል። ቢኮዝ አቶ ከበደ ያደረጉት ነገር ስፔሻሊ ታንጀብል የሆነ ውጤት አላመጣም አሊያም የሚታይ የሆነ ሪዛልት አላመጣም። ዝም ብለው ነው ስቶክ የገዙት። ነገር ግን ይሄ ነገር ኢንቨስትመንት ልንለው እንችላለን። በጂዲፒ ሀሳብ ውስጥ ግን ይሄ ነገር ኢንቨስትመንት እንዳልሆነ ትመለከታላችሁ። እሺ ሁለተኛውን ኤግዛምፕል እንመልከትና ይሄ ነገር ግልጽ ይሆንላችኋል። ለምሳሌ ደግሞ ወይዘሮ አልማዝ የምትባል ሴት አለች ብላችሁ አስቡ። እቺ ሴት የዳቦ ቤት አላት። ለዳቦ ቤቷ ተጨማሪ አቅም የሚፈጥርላትን አዲስና ዘመናዊ መጋገሪያ ማሽን ገዛች እንበል። በዕለታዊ ንግግራችን አሊያም እኛ በምናውቀው ኢንቨስትመንት ስፔሻሊ ወይዘሮ አልማዝ ኢንቨስት አደረገች አይደለም የምንለው። እንደውም የምንለው ምንድነው እንዴ ወይዘሮ አልማዝ እኮ ተጨማሪ የሆነ ወጪ አሊያም ኮስት አወጣች ነው የምንለው። ነገር ግን በጂዲፒ ሀሳብ ውስጥ ግን ይሄ ነገር ትክክለኛ የሆነ ኢንቨስትመንት እንደሆነ ትመለከታላችሁ። ለምን ካለን አሊያም ምክንያቱ ምንድነው ካለን አዲሱ መጋገሪያ ማሽን እንደ ካፒታል ዕቃ አሊያም እንደ ካፒታል ጉድ ይቆጠራል። ይህ ማሽን ለወደፊት ብዙ ዳቦ ለመጋገርና የሀገሪቱን ኢኮኖሚ ምርታማነት ለመጨመር
የሚያገለግል አንዱ ካፒታል ኢኩፕመንት አሊያም የካፒታል እቃ እንደሆነ ጂዲፒ ያምናል ማለት ነው። ሶ በአጭሩ ምን እያለን እንደሆነ ልንገራችሁ። በጂዲፒ ሀሳብ አሊያም በጂዲፒ አይዲያ ኢንቨስትመንት ማለት ገንዘብን ወደ ፋይናንሻል ንብረት አሊያም ወደ አክሲዮን ወይም ወደ ስቶክ መቀየር ሳይሆን አዲስ የምርት አቅምን የሚገነባ ታንጀብል የሆነ የሚታይ አካላዊ ንብረትን መፍጠር ነው ማለት ነው። ስለዚህ እናንተ ምናልባት ባንክ ቤት ሄዳችሁ ስቶክ አሊያም የተለያዩ የሆኑ ሼሮችን በምገዙበት ጊዜ ይሄ ለእናንተ ኢንቨስትመንት ነው። ነገር ግን በጂዲፒ ቋንቋ ግን ይሄ ነገር ኢንቨስትመንት እንዳልሆነ የምታዩና የምትመለከቱ ይሆናል ማለት ነው። ሶስተኛው ደግሞ የጂዲፒ ኮምፖነንት ነው ተብሎ የሚነገረው ገቨርንመንት ፐርቼዝ አሊያም የመንግስት ወጪ እንደሆነ ትመለከታላችሁ። ሶ ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ገቨርንመንት ፐርቼዝ ኢንክሉድ ስፔንዲንግ ኦን ጉድ ኤንድ ሰርቪስ ባይ ሎካል ስቴት ኤንድ ፌዴራል ገቨርንመንት። በአጭሩ ገቨርንመንት ፐርቼዝ አሊያም የመንግስት ወጪ የምንለው ነገር በየደረጃው ያሉ የመንግስት አካላት ማለትም የክልልና የፌዴራል መንግስታት ለእቃዎችና ለአገልግሎቶች የሚያወጡት ወጪ ገቨርንመንት ፐርቼዝ እየተባለ ይጠራል ማለት ነው። ስለዚህ መንግስት ለተለያዩ እቃዎች፣ ለተለያዩ ሰርቪሶች የሚያወጣውን ወጪ የመንግስት ወጪ አሊያም በተለምዶ ገቨርንመንት ፐርቼዝ እያለን እንጠራዋለን ማለት ነው። ምሳሌ እንኳን በምንመለከትበት ጊዜ ኢት ኢንክሉድ ዘ ሳላሪ ኦፍ ገቨርንመንት ወርከር አስ ዌል አስ ኤክስፔንዲቸር ኦን ፐብሊክ ወርክ። ለምሳሌ እንኳን ለመንግስት ሰራተኞች የሚከፈለው ደሞዝ፣ ከዛም በተጨማሪ መንግስት የተለያዩ የሆኑ ፕሮጀክቶችን የተለያዩ የሆኑ መንገዶችን አሊያም ለተለያዩ ፕሮጀክቶች የሚያወጣው ወጪ ገቨርንመንት ፐርቼዝ አሊያም የመንግስት ወጪ እያለን እንጠራዋለን ማለት ነው። ሶ በቀላል አነጋገር መንግስት ለሚያከናውናቸው የዕለት ተዕለት ስራዎችና ለተለያዩ ፕሮጀክቶች የሚያወጣቸው ገንዘቦች በሙሉ እንደ መንግስት ግዢ አሊያም ወጪ ተቆጥረው በጂዲፒ ውስጥ ይካተታሉ እያለን ነው ማለት ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ። እንቀጥል። when the government pays the salary of the army general or school teachers that salary is part of government purchase። በተለይ መንግስት ለጦር ጀነራሎች አሊያም ለወታደሮች ወይም ለትምህርት ቤት አስተማሪዎች ደሞዝ ሲከፍል ያ ደሞዝ እንደ መንግስት ግዢ ይቆጠራል እያለን ነው። ለምንድን ነው እንደ መንግስት ግዢ ይቆጠራል ብለን በምንመለከትበት ጊዜ ለምሳሌ ወታደሮችን ተመልከቱ። ወታደሮች የሀገርን ዳር ድንበር ያስጠብቃሉ፣ ሰላምና ጸጥታን ያሰፍናሉ። ስለዚህ መንግስት ከነዚህ ወታደሮች የሚያገኘው ነገር አለ። ምንድን ነው የሚያገኘው ነገር? ሰላምና ጸጥታን እያስከበሩለት ነው። የሀገር ዳር ድንበርን እየጠበቁለት ነው። ምናልባት እነሱ ባይኖሩ ኖሮ ሀገር ትወረር ነበር፣ ሰላምና ጸጥታም አይኖርም ነበር። ሶ እነዚህ ወታደሮች ስፔሻሊ ሰርቪስ እየሰጡት አሊያም መንግስትን እያገለግሉ ስለሆነ መንግስት በሱ ምትክ ደግሞ ለነዚህ ወታደሮች አሊያም ለጦር ጀነራሎች ባገለገሉበት ልክ ደሞዝ ይከፍላቸዋል። ሌላ ኤግዛምፕል እንመልከት። ለምሳሌ መምህራንን ተመልከቱ። መምህራን ማለትም የመንግስት መምህራን ዝም ብሎ አይደለም የሚያስተምሯችሁ፣ መቼም ደሞዝ ይከፈላቸዋል። ስለዚህ መንግስት እነዚህ አስተማሪዎች ተማሪዎችን እያስተማሩ ትውልድን እያነጹ ስለሆነ ስፔሻሊ ደሞዝ ይከፍላቸዋል። ይሄ ነገር እንደምን ይታያል? እንደ ግዥ ይቆጠራል። ምኑን እየገዛ ነው? እነዚህ አስተማሪዎችንና እነዚህ ወታደሮችን እየገዛ ነው። በሌላ አማርኛ እነዚህ አካላት የሚሰጡትን አገልግሎት ስፔሻሊ መንግስት እየገዛ ነው እያለን ነው። ሶ ለዚህ ነው ስፔሻሊ ለተለያዩ ወታደሮች አሊያም ለጦር ጀነራሎችና ለአስተማሪዎች የሚከፈለው ደሞዝ እንደ መንግስት ግዥ ይቆጠራል የሚባለው። ቢኮዝ መንግስት ለእነዚህ ሰዎች ብር እያወጣ አሊያም እየከፈለ ስለሆነ እሱም የሚያገኘው ጥቅም ስላለ ማለት ነው። በአጭሩ በጂዲፒ አሊያም በግሮስ ዶሜስቲክ ፕሮዳክት አይዲያ ወይም ሀሳብ ውስጥ መንግስት ለሰራተኞቹ የሚከፍለው ደሞዝ መንግስት ከሰራተኞቹ ለሚያገኘው አገልግሎት የከፈለው ዋጋ ተደርጎ ስለሚወሰድ በጂዲፒ ስሌት ውስጥ አሊያም ጂዲፒ ይህን ነገር ሜጀር ያደርገዋል አሊያም ይለካዋል እያልን ነው ማለት ነው። አይ ቲንክ ሀሳቡ ግልጽ ነው ብዬ አስባለሁ። ሶ በአጭሩ ምን እያልን ነው ማለት ነው? መንግስት ለሆነ ነገር አሊያም እቃ ወይም አገልግሎት ብር ሲከፍል ይሄ ነገር በጂዲፒ ውስጥ ሜጀር ይዳረጋል አሊያም ይካተታል እያልን ነው ማለት ነው። በተቃራኒው ደግሞ ስፔሻሊ መንግስት ብር አውጥቶባቸው በጂዲፒ ውስጥ የማይካተቱ ነገሮች እንዳሉ ትመለከታላችሁ። ይሄ ማለት when the government pays social security benefit to a person who is elder, unemployment insurance benefit to worker who was recently laid off, the story of very different። በተለይም መንግስት ለተለያዩ በጎ አድራጎቶች አሊያም ለአዛውንቶች አንኢምፕሎይመንቶች ወይም ስራ ለሌላቸው ሰዎች ድጎማ ሊያደርግ ይችላል አሊያም ድጋፍ ሊያደርግ ይችላል። ሶ በዚህ ጊዜ መንግስት ለነዚህ ሰዎች ድጋፍ ይሰጣል።
በምላሹ ምንም አይነት እቃ አያገኝም አሊያም ምንም አይነት አገልግሎት አያገኝም። ሶ ይሄ ነገር ደግሞ በጂዲፒ ውስጥ እንደማይካተት ትመለከታላችሁ። ለምን ካልን መንግስት ብር አውጥቶ የሆነ ነገር አሊያም ሪተርን የሚያገኝበት ነገር ብቻ ነው ጂዲፒ ሜጀር የሚያደርገው እንጂ መንግስት ለነዚህ ሰዎች ድጋፍ አድርጎ አሊያም ድጋፍ ሰጥቶ ምንም አይነት ምላሽ፣ ምንም አይነት እቃ፣ ምንም አይነት አገልግሎት ስለማያገኝ ስፔሻሊ በዚህ ጊዜ መንግስት ያወጣው ገንዘብ አሊያም ያወጣው ወጪ በጂዲፒ ውስጥ እንደማይካተት ትመለከታላችሁ። መቼም ለአዛውንቶች መንግስት ብር ረድቶ ከነሱ ምንም ነገር አያገኝም። ቢኮዝ ምንም አያሰራቸውም አለ ምንም አይነት ሰርቪስ አይወስድም ወይም እቃ አይሰጡትም። ስለዚህ እንደዚህ አይነት ነገሮች ላይ ስፔሻሊ መንግስት የሚያወጣቸው ነገሮች በጂዲፒ ውስጥ እንደማይካተቱ ልብ ማለት አለባችሁ ማለት ነው። ይህ ማለት በአጭሩ these are called transfer payment because they are not made in exchange of currently produced good and service። ምን እያለን ነው? ይህን ነገር በአጭሩ ትራንስፈር ፔመንት አሊያም የገንዘብ ዝውውር ብለን ልንጠራው እንችላለን። ቢኮዝ መንግስት ለእነዚህ አዛውንቶች ብር ሊሰጣቸው ይችላል። ነገር ግን ከነሱ ምንም አይነት ሰርቪስ አሊያም ጉድ አያገኝም። መንግስት እኮ ከላይ እንደተመለከትነው ለወታደሮች ብር ሲከፍላቸው ስፔሻሊ ወታደሮች መንግስትን ያገለግሉታል። ለአስተማሪዎች በሚከፍሉበት ጊዜ አስተማሪዎችን መንግስትን ያገለግሉታል፣ ተማሪዎችን ያስተምሩለታል። ስለዚህ መንግስት የሚፈልገው ነገር አለ ማለት ነው። ነገር ግን ለእነዚህ አካላት መንግስት ብር በሚደጉሙበት አሊያም በሚሰጥበት ጊዜ ስፔሻሊ ምንም አይነት ጉድ ኦር ሰርቪስ እንደማያገኝ፣ ምንም አይነት እቃና አገልግሎት አያገኝም። ይሄ ነገር ደግሞ ስፔሻሊ መንግስት በእነዚህ ነገሮች ላይ የሚያወጣው ገንዘብ በፍጹም ጂዲፒ ኢንዳይኬት አያደርገውም አሊያም ጂዲፒ እንደማይለኮና በጂዲፒ ውስጥ እንደማይካተት ትመለከታላችሁ ማለት ነው። ለምን ካልን ልብ በሉ፣ የጂዲፒ ዋና ዓላማ የእቃዎችና አገልግሎቶችን ምርት መለካት ስለሆነ በዝውውር ክፍያዎች አሊያም ትራንስፈር ፔመንት በሚባለው አማካኝነት የሚደረጉ ገንዘቦች እንደ መንግስት ገዢ አሊያም ገቨርንመንት ኤክስፔንዲቸር ስለማይቆጠሩ ማለት ነው። በአጭሩ ጂዲፒ ገንዘቡ የት እንደደረሰ ሳይሆን አዲስ ምርት የተፈጠረበት ወጪ ምን ያህል እንደሆነ ስለሆነ እነዚህ ክፍያዎች ከስሌት ውጪ ይሆናሉ አሊያም ጂዲፒ ኢንዳይኬት ያደርጋቸው ወይም ሜጀር እንደማያደርጋቸው ትመለከታላችሁ ማለት ነው። ሶ በአጭሩ ገቨርንመንት ፐርቼዝ የምንለው ነገር ይሄ ነው ማለት ነው። የመጨረሻውና አራተኛው የጂዲፒ ኮምፖነንት የሆነው ኔት ኤክስፖርት ነው። ሶ ኔት ኤክስፖርትስ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ኔት ኤክስፖርት ኢኳል ዘ ቫሊዩ ኦፍ ፎሪን ፐርቼዝ ዶሜስቲካሊ ፕሮዲስ ጉድ ቫሊዩ ኦፍ ኤክስፖርት ማይንስ ዘ ቫሊዩ ኦፍ ዶሜስቲክ ፐርቼዝ ኦፍ ፎሪን ጉድ ቫሊዩ ኦፍ ኢምፖርት። በቀላል አነጋገር ኔት ኤክስፖርት ማለት አንድ ሀገር ከውጭ ሀገራት ጋር የምታደርገው የንግድ ግብይት ትርፍ ወይም ኪሳራ ማለት ነው። ይህን ለማወቅ ሀገሪቱ ለውጭ ሀገራት የሸጠችውን ዕቃ ማለትም ኤክስፖርት ያደረገችውን ንግድ እንዲሁም ከገዛቻቸው ዕቃ ወይም ኢምፖርት ካስደረገችው ዕቃ ላይ በመቀናነስ በአጭሩ ኔት ኤክስፖርትን ማግኘት እንችላለን ማለት ነው። ምን እያልን ነው? በአጭሩ ኔት ኤክስፖርትን ለማግኘት አንዲት ሀገር ወደ ውጭ የላከችውን ምርትና እንዲሁም ኢምፖርት ያስደረገችውን አሊያም ወደ ሀገሯ ያስገባችውን ነገር በመቀነስ ኔት ኤክስፖርታችንን ማግኘት እንችላለን አሊያም የተጣራ ትርፋችንን ማወቅ እንችላለን እያለን ነው ማለት ነው። የዶሜስቲክ ፋርም ሴል ቱ ኤ ባየር ኢን አናዘር ካንትሪ ሰች አዝ ሃይሌ ሞተር ሴል ኦፍ ኤ ካር ኬንያስ ኢንክሪዝ ኔት ኤክስፖርት። በአጭሩ አንድ የሀገር ውስጥ ኩባንያ ለውጭ ሀገር ግዢ ዕቃ ሲሸጥ ያ ሽያጭ የሀገሪቱ የተጣራ የውጭ ንግድ አሊያም ኔት ኤክስፖርት ነው እያለን ነው። ይህ ማለት በአጭሩ ምን መሰላችሁ? ለምሳሌ በሀገራችን ውስጥ ሃይሌ ሞተር የሚባል ድርጅት አለ። ሃይሌ ሞተር የተለያዩ የሆኑ ተሽከርካሪዎችን ወደ ኬንያ በደንብ አድርጎ ኤክስፖርት ቢያደርግ አሊያም በደንብ አድርጎ ቢሸጥ ለኬንያ ብቻ ሲሆን ለተለያዩ ሀገራት ኤክስፖርት ቢያደርግ ስፔሻሊ የዛች ሀገር ኔት ኤክስፖርት ኢንክሪዝ ያደርጋል አሊያም ከፍ እያለ ይመጣል። የተጣራ ሂሳቧ አሊያም የተጣራ ትርፏ ከፍ እያለ ይመጣል እያለ ነው። ቢኮዝ ኤክስፖርት በጨመረ ቁጥር የምታገኘው ገቢ ከፍ ይላል። በተቃራኒው ግን ኢምፖርት ብቻ የምታስገባ ከሆነና ኢምፖርቱ ከኤክስፖርቱ ከበለጠ ግን የምታገኘው ኔት ኤክስፖርት ኔጌቲቭ ይሆናል አሊያም በጣም ያንስባታል እያልን ነው ማለት ነው። The subtraction of made because other components of GDP include import, good and service። የሀገር ውስጥ ምርት ማለትም ጂዲፒ በሚሰላበት ጊዜ በሀገሪቱ ውስጥ የተመረቱ ዕቃዎችና አገልግሎቶችን ብቻ ነው ማካተት ያለበት። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ለምሳሌ ጂዲፒ ማለት ምንድን ነው? ግሮዝ ዶሜስቲክ ፕሮዳክት። ስለዚህ የአንዲት ሀገር ጂዲፒ በሚለካበት አሊያም ሜጀር በሚደረግበት ጊዜ በሀገሪቱ ውስጥ ብቻ የተመረቱ ዕቃዎችንና አገልግሎቶችን ብቻ ነው ጂዲፒው ሜጀር ማድረግ የሚችለው
አሊያም መለካት የሚችለው። ከሌላ ሀገር የመጣ እቃ አሊያም ሰርቪስ ጂዲፒው አይለካም አሊያም ሜጀር አያደርግም። ቢኮዝ ጂዲፒ የሚባለው ነገር ወይም ግሮዝ ዶሜስቲክ ፕሮዳክት የሚባለው ነገር ስፔሻሊ በአንዲት ሀገር ውስጥ የተመረቱ እቃዎችንና አገልግሎቶችን ብቻ ሜጀር ማድረግ ስለሚችል ማለት ነው። ስለዚህ ከውጭ የመጡ አሊያም ከሌላ ሀገር የመጡ እቃዎችንና አገልግሎቶችን ጂዲፒ ሜጀር እንደማያደርግ አሊያም እንደማይለካ ትመለከታላችሁ። ቢኮዝ ጂዲፒ የሚባለው ነገር የሀገር ውስጥ ምርትን ብቻ ሜጀር ስለሚያደርግልን ማለት ነው። ስለዚህ በቀላል አማርኛ ምን እያልን ነው ካልን ስፔሻሊ ከውጭ ያስገባናቸው እቃዎች አሊያም ኢምፖርት ያስደረግናቸው እቃዎች ስፔሻሊ ሀገር ከገቡ በኋላ ካልቀነስናቸው ማለትም እኛ ሀገራችን ላይ ካሉት ጂዲፒ ላይ ከጨመርናቸው የኛ ሀገር ጂዲፒ ከእውነታው በላይ እንዲጨምርና የሌላ ሀገር ምርት እንደ እኛ ምርት እንዲቆጠር ያደርግብናል ማለት ነው። ለዚህም ነው በተለያዩ ሀገሮች ስፔሻሊ ኢምፖርት የሚደረጉ አሊያም ከሌላ ሀገር የሚገቡ እቃዎች የሚቀነሱት ማለት ነው። ከሌላ ሀገር የሚገቡት እቃዎች እንደኛ ሀገር ጂዲፒ ሆኖ እንዳይቆጠሩ ስፔሻሊ በደንብ አድርጎ ይስተካከላሉ አሊያም ከጂዲፒው ጋር እንዳይቀላቀሉ ይደረጋሉ። ያለበዚያ ግን አቀላቅለን የምንቆጥራቸው ከሆነ ስፔሻሊ ትክክለኛ የሆነ የሀገር ምርታችንን ማወቅ አንችልም። ይህ ነገር ደግሞ አሳሳች ይሆንብናል ማለት ነው። ስለዚህ ኢምፖርት የሚደረጉ በተለያዩ ሀገራት የሚገቡ የተለያዩ የሆኑ እቃዎች ስፔሻሊ እንደ ጂዲፒ እንደማይቆጠሩ አሊያም ጂዲፒ ሜጀር እንደማያደርጋቸው ትመለከታላችሁ። ለምን ካላችሁ ሁሌም አስተውሱ፣ ጂዲፒ ሀገር ውስጥ የተመረቱ እቃዎችንና ሰርቪሶችን ወይም አገልግሎቶችን ብቻ ሜጀር ስለሚያደርግልን ማለት ነው። እስቲ ይህ ነገር ግልጽ እንዲሆንላችሁ አንድ ምሳሌ እንመልከት። ሰፖዝ ዛት ሃውስሆልድ ባይ ብር 300,000 ካር ፍሮም ቶዮታ ጃፓኒስ ካር ማርኬት። ለምሳሌ የእናንተ ቤተሰብ ወደ $300,000 የሚያወጣ ከጃፓኑ ቶዮታ ኩባንያ ገዛ እንበል። ይህ ግብይት በሀገሪቱ የሂሳብ መዝገብ ላይ ሁለት ተቃራኒ ስራዎች እንዳሉ ትመለከታላችሁ። የመጀመሪያው the transaction increase consumption by ብር 300,000 become car purchase are part of consumer spending። ስፔሻሊ መኪና መግዛት እንደ ኮንሰፕሽን አሊያም እንደ ሸማች ወጪ በመሆኑ የሀገሪቱ አጠቃላይ የፍጆታ ወጪ ወደ $300,000 አሊያም ወደ 300,000 ብር እንዲያድግ ያደርጋል። ይሄ ለምንድን ነው የሚያድገው? ስፔሻሊ ጂዲፒ ከሚያጠቃልላቸው ነገሮች መካከል አንዱ ምንድን ነው? ባለፈው ቪዲዮ ላይ በደንብ አድርገን ተነጋግረናል። ኮንሰፕሽን የሚባለው ነገር ነው። ስለዚህ እናንተ 300,000 ብር አሊያም $300,000 አውጥታችሁ መኪናውን በምገዙበት ጊዜ ስፔሻሊ የሀገሪቱ የጂዲፒ አሊያም የውጪ መጠን ከፍ እያለ ይመጣል። በሌላ በኩል ደግሞ ሁለተኛ ነገር አለ። ይህም ነገር ምንድነው ብለን በምንመለከትበት ጊዜ ኢት ኦልሶ ሪዲዩስ ኔት ኤክስፖርት፣ በተለይም የተጣራ የውጭ ንግድ አሊያም ኔት ኤክስፖርት የሚባለው ነገር እንዲቀንስ ያደርጋል። ለምንድነው ኔት ኤክስፖርታችን የቀነሰው? ቀደም እንዳለው ስፔሻሊ ኢምፖርት የሚደረጉ ነገሮች የሚበዙ ከሆነ ኔት ኤክስፖርታችን አሊያም የተጣራ ወጪያችን ይቀንሳል። ኤክስፖርት የሚደረጉ ወይም ብዙ እቃዎች ደግሞ ወደ ውጭ የምንልክ ከሆነ ኔት ኤክስፖርታችን አሊያም የተጣራ ወጪያችን እንደሚጨምር ተመልክተናል። ስለዚህ በዚህ ኤግዛምፕል መሰረት እናንተ ከቶዮታ አሊያም ከጃፓን መኪና በምታስመጡበት ጊዜ ሁለት አይነት ኮንሲኮንስ ይፈጠራል። የመጀመሪያው ኮንሲኮንስ ስፔሻሊ የዛች ሀገር የኮንሰፕሽን አሊያም የጂዲፒ መጠን ይጨምራል። ሁለተኛው ደግሞ ኔት ኤክስፖርቷ አሊያም የተጣራ የውጭ ንግዷ ደግሞ ይቀንሳል ማለት ነው። ቢኮዝ ኢምፖርት እያደረጋችሁ ስለሆነ ማለት ነው። ዙስ ዌን ኤ ዶሜስቲክ ሃውስሆልድ ፋርም ኦር ገቨርንመንት ባይ ጉድ ኦር ሰርቪስ ፍሮም abroad the purchase reduce net export but because it also raise consumption investment government purchase it does not affect GDP። በተለይም አንድ ግለሰብ ወይም ሃውስሆልድ የተለያዩ የሆኑ ድርጅቶች ወይም ፋርም የምንላቸው የተለያዩ የሆኑ ኩባንያዎች ወይም መንግስት ከውጭ ሀገር እቃ ወይም አገልግሎት ሲገዛ በሀገሪቱ ጂዲፒ ላይ ምንም አይነት ለውጥ እንደማያመጣ ትመለከታላችሁ። ለምንድን ነው ለውጥ የማያመጣው? ምክንያቱ ምንድን ነው ብለን በምንመለከትበት ጊዜ ሁለት አይነት ተቃራኒ ምክንያቶች አለም ተቃራኒ ኮንሲኮንሶች ወይም ሪዛልቶች እንደሚፈጠሩ ትመለከታላችሁ። እሱም ምንድን ነው ብለን በምንመለከትበት ጊዜ ለምሳሌ ኮንሰፕሽን አሊያም የፍጆታ እቃ ከሆነ አሊያም የገቨርንመንት ፐርቼዝ ከውጭ የተለያዩ እቃዎችን የሚያስመጣ ከሆነ አሊያም ኢምፖርት የሚያስደርግ ከሆነ የነዚህ አካላት ወጪ እንዲጨምር ያደርጋል።
ይህም ማለት እናንተ ከውጭ ሀገር መኪና የምታስመጡ ከሆነ ወጪያችሁ ይጨምራል አይጨምርም? ይጨምራል። ስለዚህ ፍጆታችሁ ይጨምራል ማለት ነው። ለምሳሌ የተለያዩ ኢንቨስተሮች አሊያም ባለሀብቶች ከውጭ ማሽን የሚያስገቡ ከሆነ ወጪያቸው ይጨምራል አይጨምርም? ይጨምራል። ገቨርንመንት ወይም መንግስት ከውጭ የሆነ አገልግሎት ወይም የሆነ እቃ የሚያስገባ ከሆነ ወጪው ይጨምራል ወይስ አይጨምርም? ስፔሻሊ ወጪው ይጨምራል። ወጪው ጨመረ ማለት ምን ማለት ነው? ጂዲፒው ጨመረ ማለት ነው። ስፔሻሊ አጠቃላይ የሆነው የግሮስ ዶሜስቲክ ፕሮዳክቱ ጂዲፒው እየጨመረ ነው እያልን ነው። በተመሳሳይ ጊዜ ግን ስፔሻሊ ግዢው የመጣው አሊያም በተመሳሳይ ጊዜ ግን ግዢው የተፈጸመው ወይም ኢምፖርት እነዚህ አካላት ኢምፖርት ስላስደረጉ ወይም ከሌላ ሀገር ያን እቃ ያን አገልግሎት ስላስመጡ የሀገሪቱ የተጠራ የውጭ ንግድ ኔት ኤክስፖርት መጠንን ይቀንሷል እያለን ነው። ለምንድን ነው የሚቀንሰው? ኢምፖርት ሲበዛ በተደጋጋሚ ብያቸዋለሁ። ኢምፖርት በሚበዛበት ጊዜ ኔት ኤክስፖርት አሊያም የተጣራ ትርፍ ስለሚቀንስ ማለት ነው። በአንድ በኩል ደግሞ የጨመረው ወጪ ማለትም ገቨርንመንት ኢንቨስተሩ አሊያም በኮንሰፕሽን ኮምፖነንት ውስጥ የጨመረው ወጪ በሌላ በኩል በኔት ኤክስፖርት በኩል ተቀንሶ ስለሚወጣ ውጤቱ ዜሮ ይሆናል አሊያም ምንም አይነት ኢፌክት አያመጣም እያለን ነው። ይህ የሚደረግበት ምክንያት ጂዲፒ ዓላማው በሀገር ውስጥ ብቻ የተመረቱ ምርቶችን መለካት ስለሆነ ማለት ነው። ስለዚህ እነዚህ አካላት ከውጭ ኢምፖርት ቢያስደርጉም አሊያም የተለያዩ እቃዎችን ቢያስመጡም ወጪያቸውም ከፍ ቢልም ስፔሻሊ ጂዲፒ ላይ ወይም ግሮስ ዶሜስቲክ ፕሮዳክት ላይ ምንም አይነት ኢፌክት እንደሌለው ትመለከታላችሁ። ለምንድን ነው ኢፌክት የሌለው ካለን ስፔሻሊ ኢምፖርት ከሚደረጉ አሊያም ከውጭ የሚመጡ እቃዎችን ጂዲፒ በፍጹም ሜጀር አያደርጋቸውም አሊያም ሀገር ውስጥ እንደተመረቱ አድርጎ ስለማያያቸው ስፔሻሊ ግሮስ ዶሜስቲክ ፕሮዳክት ላይ ምንም አይነት ኢፌክት አሊያም ለውጥ እንደማያመጣ የምታዩና የምትመለከቱ ነው። ግን ሁልጊዜም አስታውሱ ስፔሻሊ ኔት ኤክስፖርትን ወይም የተጣራ የውጭ ገንዘብን ማግኘት የሚፈልጉ ከሆነ ሁልጊዜም ቢሆን አንዲት ሀገር ቶታል ኤክስፖርቷን ከቶታል ኢምፖርቷ ማለትም በአንድ ዓመት ውስጥ ምን ያህል እቃ ላከች፣ ከዛስ ምን ያህል ብር አገኘች፣ በአንድ ዓመት ውስጥ ምን ያህል ኢምፖርት አስደረገች ማለትም ከሌሎች ሀገራት ምን ያህል እቃ አስገባች፣ ለዛስ እቃ ምን ያህል ከፈለች የሚለውን ነገር በሚቀንሱበት ጊዜ የአንዲት ሀገርን የተጣራ ትርፍ አሊያም ኔት ኤክስፖርትን ማግኘት ትችላላችሁ ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል